ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት የራቀውን ወዳጅ አስታውሶ ባሳብ ጣር ከሰው መሃርቆ ከታግሮ ካድማስ ዳር ሲብሰለስል ማደር ራሱን አግሎ ከስንት ወዳጅ ዘመድ በትዝታ ሲቃ ፍቅር ቤት ሲራመድ በራቀ ወዳጅ ናፍቆት የልቡን ስቃይ ጭንቀት ያንጀቱን ቁስል ስሜት ችሎት በደረቁ ሬት አይዞህ ባይ በሌለበት ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ ህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው ለፍቅር ምነው አቃታቸው ረቂቅ የሚስጥሩ ጉዳይ ትዝታ ባሳበቁም ገዳይ ትዝታ ባሳበቁም ገዳይ ትዝታ ባሳበቁም ገዳይ ትዝታ ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ትዝታ ያቃጠለው ናፍቆትም ያነደደው ወይ መርሳት አያውቅበት ወይ መቁረጥ አያውቅበት ፈተና ብዙ አለበት ራሱ ለራሱ እያላዛኝህ ነኝ ሆኖ ስንቅ የሌለው የትዝታ መናኝ ማን ይሆን የሷ አጽናኝ ሰው ከተገነዘ በሩቅ ሰው ትዝታ ከወዳጁ በቀር ማንሱን ሊፈታ ያሳብ መንገደኛ ነው ማንም ተከታይ የለው ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ ናፍቆት ያጠቃው ገላ ይዞ የሌለው መላ ጉዳቱን ሁሉ አምቆ ይሄዳል ሸሽቶ ርቆ ታምር የሱን ማናውቆ በሰው ልጅ ህሊና ዋሻ ተቀብሮ ያጣ ማስታገሻ ጠቢባን መድኃኒት የላቸው ለፍቅር ምነው አቃታቸው ረቂቅ የሚስጥሩ ጉዳይ ትዝታ ባሳበቁም ገዳይ በሰው ልጅ ህሊና ዋሻ ተቀብሮ ያጣ ማስታገሻ
ጠቢባን መድኃኒት የላቸው ለፍቅር ምነው አቃታቸው? ረቂቅ የሚስጥሩ ጉዳይ ትዝታ ባሳብ ቁም ገዳይ ትዝታ ባሳብ ቁም ገዳይ ትዝታ ባሳብ ቁም ገዳይ ትዝታ ባሳብ ቁም ገዳይ ቆሟል በአንድ እግሩ ጠፋኝ ነገሩ እኔ ጠብቅሻለሁ ትዝታን ስቤ መውደድ ሰብስቤ አንቺን አስቤ እጠብቅሻለሁ ከቆምንበት ቦታ ቆሜ አንቺን አስባለሁ ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለሁ ጨዋታና ሳቅሽን አስታውሼ እህላለሁ ተክዛለሁ አስባለሁ እንግዲያው አንቺ ከተለየሽ ከራቅሽኝ አስታውሽኝ በፍቅር ከልብ ካንጀት ከሆድሽ ውስጥ አታውጭኝ እንዳረሳውሽ አደራ አንቺማ አትርሽኝ አስታውሽኝ ፍቅሬ አስብኝ አስታውሽኝ እንደምነሽ አረ እንዴት ነሽ አረ እንዴት ነሽ ከተሰናበትኩሽ ጌሽ ከቆየሽ እጠብቅሻለሁ መች ትመለሻለሽ ለብቸኝነቴ ለአዲሱ እንግዳዬ ትካዜ ብቻ ነው መስተናገጃዬ እንደምን ነሽ ብዬ አስታውስሻለሁ በቃል ኪዳን ጽናት እጠብቅሻለሁ
ስበላ አሰብኩሽ አልዋሽም ስጠጣ አሰብኩሽ አልዋሽም ሲመሻ አሰብኩሽ ሲነጋ አሰብኩሽ አልዋሽም እኔ አልዋሽም የእምነት የእውነት ቃሌን ክጄ አላበላሽ ቦታ ቆሜ አንቺን አስባለው ቁጭ ብለን ካወጋንበት ቁጭ ብዬ እተክዛለው ጨዋታና ሳቅሽን አስታውሼ እህላለው ተክዛለው አስባለው ያው አንቺ ከተለየሽ ከራቅሽኝ አስታውሽኝ በፍቅር ከአንጀት ከሆድ ከልብሽ ውስጥ አታውጭኝ ፍቅሬ አስብኝ አስብኝ አስታውሽኝ እንደምን ነሽ ኧረ እንዴት ነሽ እንደምን ነሽ ኧረ እንዴት ነሽ ከተሰናበትኩሽ ከሄድሽ ከቆየሽ እጠብቅሻለሁ መች ትመለሻለሽ ናፍቆትሽ ባይኔ ላይ ከተመላለሰ የፍቅር መቤቴን አንቺን ካስታወሰ እንደምን ነሽ ብዬ ሁሌ አስብሻለሁ በቃል ኪዳን ጽናት እጠብቅሻለሁ በቃል ኪዳን ጽናት እጠብቅሻለሁ የኔ ፍቅር በቃል ኪዳን ጽናት እጠብቅሻለሁ አልዋሽም ስበላ አሰብኩሽ አልዋሽም ስጠጣ አሰብኩሽ አልዋሽም ሲመሻ አሰብኩሽ ሲነጋ አሰብኩሽ አልዋሽም እኔ አልዋሽም የእምነት የእውነት ቃሌን ክጄ አላበላሽ አልዋሽም እኔ አልዋሽም የእምነት የእውነት ቃሌን ክጄ አላበላሽ አልዋሽም እኔ አልዋሽም የእምነት የእውነት ቃሌን ክጄ አላበላሽ እናመሰግናለን። ኮከብ ባንዶችን የምድብ አንድና የምድብ ሁለት የተቀላቀሉበት ሳምንት ነው። እንዳጋጣሚ ነው ደግሞ የምድብ አንድና የምድብ ሁለት የመጀመሪያ አቅራቢዎች የራሳቸው የሙዚቃ ምርጫ የሆነውን ስራዎቻቸውን አቅርበዋል። ታፈሰ አሰፋ በኤልኤም 1፣ ዳዊት ኪዳነ ማርያም በኤልኤም 2 ተወክሏል። ከወደዳችኋቸው ያልተገደበ ድምጻችሁን 8222 ላይ ልትልኩላቸው ትችላላችሁ። እንደዚሁም ከፊታችን ሰኞ ጀምሮ ማለትም ከታህሳስ 20 እስከ ጥር 25 ድረስ የፋና ላምሮት የምዕራፍ 22 ምዝገባ ይጀምራል። በያላችሁበት አካባቢ በሚቀርባችሁ ቦታ እየሄዳችሁ እንድትመዘገቡ ማለትም በክልል ኤፍኤሞቻችን በክልል ላይ ካላችሁ አዲስ አበባና አዲስ አበባ ዙሪያ ካላችሁ ደግሞ እዚህ ጥቁር አንበሳ አካባቢ በሚገኘው በዋናው መስሪያ ቤት እንደዚሁም ደግሞ ጠመንጃ ያዥ አካባቢ በሚገኘው በፋና ፕላስ እየመጣችሁ መመዝገብ ትችላላችሁ። አለያም በ8333 ላይ የአንድ ደቂቃ የሙዚቃ እንጉርጉሮ ልካችሁልን እንደዚሁ መመዝገብ ትችላላችሁ። ኑ ተወዳደሩ፣ ቀጣዩ ኮከብ ሁኑ እንላችኋለን። ቀደም ሲል ታፈረ አሰፋ የጋሽ ማህሙድ አህመድን ትዝታ ያቃጥለውን እንደዚሁም ደግሞ ዳዊት ኪዳነ ማርያም የንዋይ ደበበን አልዋሽምን በራሳቸው መልኩ በዚህ ባለ ሁኔታ አቅርበውታል።
ዳኞች አስተያየት እንደዚህ ውጤት ይሰጡልናል። እሺ ታፈረና ዳዊት እንዴት ናችሁ? የሁለታችሁም በጣም ቆንጆ ምርጫ ነው። በጣም ቆንጆ አቀራረብ ነው። ቆንጆ ነው በጣም። ታፈረ ወደ አንተ ስመጣ እንግዲህ የጋሽ መሐሙድን ትዝታ ያቃጠለው በጣም ቆንጆ አድርገን የተጫወትከው። በጣም ብዙ ነገር ተስተካክሏል፣ ብዙ ተለውጧል። በተለይ ረጃጅም የዜማ ሀረጋትን አካሄዱ በጣም ቆንጆ ነው። የዜማው ርዝመት የዜማ ሀረጋቱ ርዝመት ብዙ ፈተና አለው በውስጡ አይደል? ከትንፋሽ ጋር ከጉልበት ጋር አስቦ የማዜም ረጅም ሲሆን ትንሽ ይከብዳልና በጣም ጥሩ ነው። ብዙ ነገሩ ጥሩ ነው። የመረጥከው ኪ ጥሩ ነው። ስለ ራስ አይደንቲቲ የምናወራው ነገር ብዙ ነገሩ ጥሩ ነው። ቅሬታዎችን ብቻ ልንገርህ ትንሽ ይስተካከሉ ብዬ የማስበው ነገር ከቅኝት ጋር የተያያዘው ነገር በጣም ብዙ ቦታ በሚገርም ሁኔታ ጥሩ ነው። ከዚህ ቀደም ሲነሱ የነበሩት ነገሮች በብዙ ተስተካክለዋል። ስለዚህ ጥሩ ነው። በሱ መቀጠል ይኖርብሃል። አሁን ማድረግ አለብህ ብዬ የማስበው ኦልሬዲ ውድድሩ ብዙ ሳምንታት ስለመጣ አሁን ይሄ ቫልዩ አድ የማድረግ ነገር በነገራችን ላይ ቫልዩ አድ ማድረግ ግዴታ አይደለም፣ ሀሳብ ነው። የፈጠራ ችሎታ ላለው ተወዳዳሪ መንገድ መስጫ ነው እንጂ ሁሉም ሰው ግዴታ ማድረግ አለበት አይደለም፣ እንዳትጨነቅ። ግን ምናልባት የዜማ ቅንጣቶቹን ትንሽ መቀየር እዛው በብዛት ሳይሆን እንደ ቅመም አለ አይደለም ጣል ጣል ማድረግ ምናምን ሲሆን እሱ ትንሽ ወደ ከፍታ ይወስዳል። እሱን ማሰብ ከዛ ትንሽ የምርጫ ቫራይቲዎች ይስፉ የምታመጣቸው ይሁን የጋሽ መሐሙድ ላይ ብዙ ታደላለህ ነገርና ወደ አንድ ድምፃዊ ዜማዎች መወሰድ በራሱ ሳታስበው ብዙ የምትወርሳቸው ነገሮች አሉና ያንተን የአይደንቲቲውን ይሄ ሁሉ ጊዜ ስለ ራስ መናወራውን ሀሳብ እንዳያጠፋብህ ሁሉ ጊዜ ድምጽ ኢሚቴት ብቻ ማድረግ አይደለም ችግር የሚሆነው አይደል? ሁሉ ጊዜ ያንን ድምፃዊ ዜማዎች ባዘወተርክ ቁጥር በብዙ ተጽዕኖ ስር ትወድቃለህ በዛ ድምፃዊ። ስለዚህ ቫራይቲዎችን በጣም እያሰፋህ ሁሉንም በራስ ድምጽ በራስ መንገድ በራስ መረዳት ማዜም በጣም የተሻለ ነገር ነው። እነዚህን ማድረግ ይኖርብሃል። ከዛ ውጪ በጣም ብዙ ነገሩ ጥሩ ነው እንዳልኩህ። እነዚህ ነገሮች ብቻ አስብባቸው። 9950 ነው ያገኘኸው። አነሰ እንዴ? 9900 ላድርግ? 9950 ዳዊት የነዋይን አልዋሽም በጣም ቆንጆ ነው። የቤታችን ማገሩ አልሆነለትም ቆሟል ባንድ እግሩ ጠፋኝ ነገሩ እኔ ጠብቅሻለሁ ትዝታን ስቤ መውደድን ሰብስቤ አንቺን አስቤ እጠብቅሻለሁ የሚል ነገር ጨምረህበታል አይደለም? ከፊት ለፊቱ ዳዊት ግጥም ዜማ እንደምትሰራ እናውቃለንና ያንተ ነው የራስህ ሁለቱም ዜማውም ግጥሙ በጣም ጎበዝ በጣም ነው የሚያምረው። ከዋናው የዜማ ክፍል ወይም ዋናው የግጥም ሀሳብ ጋር የተወሰዱ ቃላቶች በጣም ትክክለኛ ውሳኔ ነው። እጠብቅሻለሁ የሚለው በተለይ በጣም ሊንክ ያደርጋል አይደል? ከዋናው ጋራ ሲንክሮናይዜሽኑን በደንብ ያስተካክለዋልና በደንብ አስበህበት ሀሳቡም በጣም የሚያምር ቃላቶቹም በጣም ቆንጆ ቫልዩ አደራረግ ነው። በርታ ዳዊት። ከዚህ መንገድ ደግሞ በሌሎች መንገዶች ማሰብም እድሉ ስላለ እንደሱ ነገር አድርግ። አንተ ጋር ጥሩ ነው፣ ብዙ ነገሩ ጥሩ ነው። ትንሽ የቮካል አወጣጥ ቴክኒክ አንዳንድ ቦታዎች ላይ ረሳት አረጋቸዋል። አንዳንዴ ደግሞ ስታስታውስ በትክክል የምታዜማቸው ነገሮች አሉ። አሁን በተለይ ቫልዩ አድርገህ የተጫወትከውን የእንጉርጉሮ ፓርት ትንሽ የቮካል ቴክኒኩ ይቀረዋል አይደለም? ይሰማሃል። እሱ ጋር ማስተካከል ነገር ምናልባት ትንሽ ግማሽ ነገር ብትጨምር ብዬ አሰብኩኝ። ወደ ላይ ብዙ ስለማይሄድ ከስር ያለው ጋር ብዙ አይሰማም ነገር እና ግማሽ ብትጨምር የላይኛው አይዝህም የታችኛው ግን ይመቻሃል ብዬ አሰብኩኝና ግማሽ ወጥተህ ሞክረው ከነበረ እርግጠኛ አይደለሁኝም፣ ግን በእኔ አደማመጥ የተሻለ የሚሆነው ግማሽ ብትወጣ ነው ብዬ አሰብኩኝ። ከስር ጋር በጣም አንደኛ ብዙ የዜማ ክፍሉ ወደ ታች ነው ያለው አይደለም? ወደ ላይ ሲወጣ ደግሞ በጣም እንዲህ ላይ የሚሄድ ምናምን አይነት እንትን የለውም ብዙ አይደለም። ስለዚህ እሷን እድል መጠቀም ነበረብህ ብዬ አስባለሁኝ። ከቅኝት ጋር በተያያዘ የሚሰሙ የቅኝት መፍረሶች አሉ አልፎ አልፎ አንዳንድ ቦታ ላይ። ከዛ ውጪ የሳውንዶችም እየተለወጡ ነው፣ ግን ትዝ ሲል ነው የምትለውጠውና ልማዱ ቶሎ መቆም አለበት። ዳዊት ጥሩ ነው። በተለይ ቫልዩ አድ ያደረከው ነገር በጣም ተስማምቶኛል። ላንተ 9890 890 ልክ አይደል? እሺ ታፈራ አሰፋ
የጋሽ መሐሙድ አህመድን ትዝታ ያቃጠለው የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ፣ በደንብ ከድምጽህ ስትራክቸር ጋር መሄድ የሚችል መድረኩንም የሚመጥን ነው ይዘህ የመጣው። በፊት ደስ ካሉኝ ነገሮች ልናገርና እንደተለመደው ጉልበት በጣም ቆንጆ ነበር። የዛሬው ግን የሚለየው ረጃጅም ሀረጋትን በአንድ ትንፋሽ በደንብ መወጣት እስከምትችልና ጉልበት ሳይቀንስ በደንብ እንዲሰማ ያደረክበት መንገድ በጣም ቆንጆ ነበረ። የዜማውን አካሄድ በደንብ ተረድተዋል። በደንብ ዜማው ገብቷል፣ ስሜቱ ገብቷል። እሱ ሁሉ ጥሩ ነገር ነበረ። እኔ ቅር ያለኝን ደግሞ አሁን ልናገር። መጀመሪያ ስትገባ ልክ ትዝታ ብለህ ስትጀምር የሆነ እንዲ በሙሉ ልብ አልነበረምና ሁለተኛው ትዝታ ያቃጠለው ከሚለው እንትኑ አቀባበሉ ደስ በሚል ሁኔታ አልነበረም የሰማሁት እና ከመጀመሪያ ጀምረ መጠንቀቅን እንድታስብበት ነው። ሌላ ባንዱ ከኋላ በጣም ሞቅ ያለ ነው ሲያጅቡ የነበረው በጣም በትልቅ ድምጽ ነው። ይሄን ሁሉ ሰንጥቆ ነው የሄደው። ይሄንኛውን ጠንካራ ጎን ሳልናገር ስላለፍኩት ነው። ይሄን ሁሉ ሰንጥቆ የሚያልፍ ድምጽ ነበረ። በጣም እሱም ቆንጆ ነበረ። ቅኝት ላይ በጣም እንደሰራ ያስታውቃል። በጣም ደጋግመን ቅኝት ችግር አለብህ ብለን ነበር። እሱን አስተካክለሃል። አንድ ቅሬታዬን ነግሬያለሁ። ሁለተኛ ልጨምር። ሁለተኛው ምንድነው? ዘፈኑን በደንብ ዘፍነዋል፣ ግን ከዚህ በላይ ለማድረግ ስለ ውበት ማሰብ አለብህ። ዳይናሚክስ እና ቫልዩ አድ የተባለው ነገር አሁን እንግዲህ 8 ሰዎች ተቀላቅላቸዋል። ሁሉም በጣም አሪፎች ናቸው። ስለዚህ በጣም ከባድ ውድድር ነው የሚጠብቅህ። በእያንዳንዷ ቅንጣት ውስጥ ያንተን አሻራ ማሳረፍ መቻል አለብህ። ስለሱ በደንብ እንድታስብበት ነው። በጣም በአጠቃላይ የነበረው ፐርፎርማንስ ቆንጆ ነበረ። እኔ ጋም ያለ ውጤት 9950 ነው። ዳዊት ኪዳነ ማርያም የንዋይ ደበበን አልዋሽ የሚለውን ዜማ ነው ያመጣው። በጣም ቆንጆ ዜማ። ግርም ያለኝ ግን የንዋይን ዘፈን በዳዊት ድምጽ ለመስማት ጓጉቼ ነበር። እዚህ ጋር ሳየው በጣም ቆንጆ ነበር በአብዛኛው ነገሩ ማለት ነው። የጨመርከውን ቫልዩ አድ ያደረከውም ነገር በጣም ብዙ ነገሩ ጥሩ ነው። ግን ትዝታን የሚለው ቃል ጋር ያወጣው ድምጽ የሚል ነገር አልወደድኩትም እና ሁሉም በቃ እንዲ ዘፈኑ የሆነ እንትን ይፈልጋል ትሪትመንት እና እሱን ነገር በደንብ አዳምጠው እና ከለር የምሰጥበት መንገድም እንድታስብበት ነው። ብሩኬ ተናግሮታል፣ ግን የታችኛው የዜማው አካል ተጎድቷል። ከቨርድ ሆነሃል ባንዱን ሰንጥቆ ማለፍ መቻል አለበት ያንተ ድምጽ። አለበለዚያ ደግሞ እንዲቀንሱላ አድርገህ ዳይናሚክሱ በዛው ልክ ልታሳምረው ይገባል። እነሱን አስብበት እንጂ በጣም ክሪኤቲቭ ነህ። በጣም ደስ የሚል ድምጽ አለ። እነዚህ ነገሮች ሁሉ ቆንጆ ናቸው። አንድ ቦታ የሪትም ታይት ያለ መሆን ችግር ነበረ። እሱንም አስብበት። አይ ቲንክ የነሱን ድምጽ ትልቅ መሆኑን እያሰብክ የሆነ ቦታ ጋር አንተ ሚስድ ሆነ ነበርና በደንብ ታይት ለመሆኑ ሁሌ በአብዛኛው ነገሩ ቆንጆ ነው። ቫልዩ አድ ስታረግ ግን ሁሌ ከመጀመሪያ ላይ ብቻ ማድረግን ብቻ አታስብ። መሀል ላይም ይደረጋል፣ ሲያልቅም ይደረጋል። በእያንዳንዱ ዜማ ቅንጣት ላይ መጨመር ይቻላል። ስለዚህ ቫልዩ የምጨምርበትን ቦታዎች ሁሌ መንደርደሪያ ባታረገው የሚል እንደ ምክር ነው። ይቻላል። እሱ በጣም ቆንጆ ነው። በአጠቃላይ 9900። እሺ የሹሜ ስምንታችሁ ከተቀላቀላችሁ በኋላ ይሉንታ የሚባል ነገር የለም። በቃ አሁን የምሯን እየነገረቻችሁ ነው። በጣም እያዝናናኝ ነበረ። እሺ ታፈረ ልጀምርና ጥሩ ምርጫ ነው በጣም የመረጥከው። ጥሩ ነው የተጫወትከው። ምናልባት ያው መታለፍ ስለሌለበት እናንተም ግልጽ እንዲሆንላችሁ ማይክሮፎን የታፈነ ነበረ፣ እንደገና ሚድ ነበር። በዚህ ውስጥ ሁሉ ይሄንን ሁሉ ተቋቁመ መስፈንን እኔም ሳላደንቅ አላልፍም። ይሄም አንዱ ፈተና ነው እንግዲህ ላይቭ እንደመሆኑ መጠን። ሌላው ባንዱ ትንሽ ላውድ ነበር ዛሬ። ስለዚህ ያንንም ሁሉ ታሳቢነት ውስጥ በመክተት ነው አልገለጻችሁትም እንጂ ብሩኬ አይደለ በደንብ አስበንበታል ማለት ነው። እሱም አልፎ ነው ድምጽ ይሰማኝ ነበር። እሱም አልፎ ላውድ በሆነ ቁጥር አንተም እንዳትደበቅ የጣርክበት መንገድ በጣም አሪፍ ነው። ሌላ ትንሽ ነገር ምለው ምንድነው አንድ ቦታ ከፒች ወጥተህ በጣም ነው የገረመኝና ጆሮህን ምናምን ይዘህ ወደዛ ሄደ። በቃ እንደዚህ አይነት ነገሮች ይሄ በጣም መሰልጠን፣ ይሄ በደንብ አድርጎ ሙዚቃ ውስጥ በየጊዜው ማደግን የሚያሳይ ነው።
በጣም ብዙ ለውጦች አሉ። እኔም በጣም ደስተኛ ነኝ። የቀደስኩብህ 50 ብቻ ነው 9950። ዳዊት ስትጀምር ጀምሮ ቫልዩ አድርገህ የገባውን ነገር በጣም ጥሩ ነው። እኔ እንደውም እንደዚህ አይነት ዘፈኖችን መዳፈር በጣም ከባድ ነው። በተለይ ነዋይ ዜማና ገጥም ደራሲ ሆኖ እንደዚህ አይነት ሀሳብ አንጥቶ ላይ መስፋት ምናምን በቃ ጥሩ ነው። በቃ አንተ ጋር ተስማምቶኛል፣ ጓደኞችም ወደውታል። ይሄ ደግሞ ትልቅ ነገር ነው። ዜማው በጣም ጥሩ ነው፣ መጥፎ አይደለም። ሌላ የመጀመሪያው የዜማ ክፍል የወረደብህ እኔም ጋር አንድ አይነት ነው። ከብሩኬ ጋር ሀሳቡን መድገም ግን እፈልጋለሁ። የዜማው ሀሳብ አንደኛ አልገለጽከውም፣ ስለወረደብህ ነው የሚመስለኝ። ስለዚህ አንደኛው ሁለተኛው ዝም ብሎ ተኛ ማለት ነው ዜማው። ከዛ ደግሞ ይገረመኝ የሁለተኛው ዜማ ክፍል ደግሞ ከዚህ በፊትም ብያለሁ፣ መጮ ሲፈለግ አንተ ደግሞ በጣም የምትይዘው ነገር አለ፣ አቅሙ አለ። ስለዚህ እኔ የሚመስለኝ ምናልባት የኪ ችግር ነው ብዬ ነው አሁን ማስበው። ግማሽ ብትወጣ የታችኛው የዜማ ክፍል ከፍ ይልልሃል፣ የላይኛው ደግሞ የሚወጣው ምንም ነገር በቃ ወደ ውበት ነው የሚሄደው ማለት ነው። ሹሜም ቅድም አንስተዋለች። መሀል ላይም ደግሞ ትክክለኛ የሪትም ችግር ገጥሞ ነበረ። ይሄ ነገር መነሳት የለበትም። እንደውም በአንዱ በደንብ አድርጎ አስተካከለልህና እዚህ ጋር አግዘዋል። ግን ሁሌም ጥረትህን አደንቃለሁ። ጥሩ ነው ያለው። እኔ ጋርም ያለው ውጤት 9900